ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ መጥተናል። ለተከታዮቹ ደቂቃዎች ከእናንተ ጋር ስንቆይም ከሀገር ውስጥና ከውጪ ያልተሰሙ አዳዲስ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን ላይ እናነሳለን። በዛሬ ፕሮግራማችን ትላንትና በኢትዮጵያ ፕሪሚየር ሊግ የተደረጉ ሁለት ጨዋታዎች ነበሩ። የእነሱን የጨዋታ ውጤቶች እናነሳለን። በተወዳጁ የእንግሊዝ ፕሪሚየር ሊግና በሌሎችም የአውሮፓ ታላላቅ ሊጎች እጅግ ያልተጠበቁ ውጤቶች በትላንትናው ዕለት ተመዝግበዋል። በእንግሊዝ አርሰናል ነጥብ ጥሏል። ከዛ በተጨማሪ ደግሞ በስፔን እንግዲህ ባርሴሎናም ነጥብ ጥሏል። ሪያል ማድሪድ ተሸንፏል። በፈረንሳይ ደግሞ ፓሪስ ሰን ዠርሜን ሻምፒዮን መሆኑን ያረጋገጠበትን ውጤት ነው ያስመዘገበው። የተለያዩ ጨዋታዎች እንግዲህ ትላንትና ተደርገዋል በትልልቆቹ የአውሮፓ ታላላቅ ሊጎች። የእነሱን የጨዋታ ውጤቶችን ጠቁማችኋለን። የዝውውር ጉዳዮችንም እናነሳለን። ዛሬ ደግሞ የማንቹሪያን ደርቢ ይደረጋል። ምሽት 12 ከ30 ሲል ማንቸስተር ዩናይትድ እና ማንቸስተር ሲቲ የሚያደርጉት መርሃ ግብር በርካቶች የሚጠብቁት ጨዋታ ነው። ይህንንም ጨዋታ አስመልክተን አንዳንድ ነጥቦችን የምናነሳ ይሆናል። ፏርባሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ በአክብሮት ጋበዝኩኝ። ከሀገር ውስጥ ጉዳዮቻችን ነው የዛሬን ፕሮግራማችንን የምንጀምረው። ኢትዮጵያ ንግድ ባንክ ድል ቀንቶታል። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት መርሃ ግብር ኢትዮጵያ ንግድ ባንክ ትናንትና ከሲዳማ ቡና ጋር ያደረጉትን ጨዋታ 2-1 በሆነ ውጤት ነው ማሸነፍ የቻሉት። የኢትዮጵያ ንግድ ባንክን የማሸነፊያ ግቦች ሳይመን ፒተርስ እና ዳዊት ዮሐንስ ሲያስቆጥሩ ለሲዳማ ቡና ዮሴፍ ዮሐንስ ነው ኳስና መረብን ማገናኘት የቻለው። በዚህም ኢትዮጵያ ንግድ ባንክ 31 ነጥቦችን ሰብስቦ 6ኛ ደረጃ ላይ ተቀምጧል። የአምናው ሻምፒዮን ሌላኛው ሲዳማ ቡና ነው በ26 ነጥቦች 12ኛ ደረጃ ላይ የተቀመጠ ቡድን ሆኗል። በቀጣይ ስኩል ሽረ ከሲዳማ ቡና፣ አርባ ምንጭ ከተማ ደግሞ ከኢትዮጵያ ንግድ ባንክ በቀጣይ መርሃ ግብራቸውን የሚያደርጉ ነው። ሌላኛው ምሽት ላይ በተደረገው ጨዋታ አርባ ምንጭ ከተማዎች ድል ቀንቷቸዋል። በኢትዮጵያ ፕሪሚየር ሊግ 23ኛ ሳምንት ሌላኛው መርሃ ግብር አርባ ምንጭ ከኢትዮ ኤሌክትሪክ ጋር ነበር ጨዋታውን ያደረገው። 2-0 በሆነ ውጤት ነው አርባ ምንጮች ማሸነፍ የቻሉት። የማሸነፊያ ግቦቹንም ታምራት እያሱና ጌታሁን ባፋ ናቸው እንግዲህ ማስቆጠር የቻሉት። ጌታሁን ባፋ በራሱ ላይ ነው ኳስና መረብን ያገናኘው። አርባ ምንጭ ማሸነፉን ተከትሎ ነጥቡን 33 አድርሶ 5ኛ ደረጃነቱን አስጠብቋል። ኢትዮ ኤሌክትሪክ በ28 ነጥቦች 11ኛ ደረጃ ላይ ተቀምጧል። በቀጣይ አርባ ምንጭ ከተማ ከኢትዮጵያ ንግድ ባንክ፣ ኢትዮ ኤሌክትሪክ ደግሞ ከሐዋሳ ከተማ ጋር መርሃ ግብራቸውን ያደርጋሉ በኢትዮጵያ ፕሪሚየር ሊግ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በቀጥታ እናምራ። የ31ኛው ሳምንት የተወዳጁ የእንግሊዝ ፕሪሚየር ሊግ ትላንትና በርከት ባሉ ጨዋታዎች ቀጥሎ ተደርጓል። የተለያዩ ውጤቶችም እንዲሁ ተመዝግበዋል። አርሰናል ነጥብ ጥሏል። ቀደም ብሎ በምሳ ሰዓት በ31ኛው ሳምንት የመክፈቻ መርሃ ግብር አርሰናል ወደ ጉዲሰን ፓርክ አቅንቶ ከኤቨርተን ጋር ጨዋታውን አድርገዋል። የሰሜን ለንደኑ ክለብ አርሰናል ከኤቨርተን ጋር ያደረገውን የፕሪሚየር ሊግ መርሃ ግብር 1-1 በሆነ ውጤት ነው ጨዋታውን ያጠናቀቀው። በሳምንቱ አጋማሽ ከሪያል ማድሪድ ጋር እጅግ ወሳኝ የሚባል የአውሮፓ ቻምፒየንስ ሊግ ጨዋታ ያለባቸው አርሰናሎች ቡካዮ ሳካን፣ ማርቲን ኦዴጋርድን ጭምር ተጠባባቂ ወንበር ላይ አስቀምጠው ነው ጨዋታውን የጀመሩት። ራሂም ስተርሊንግን፣ ሊያንድሮ ትሮሳርድን እና እንዲሁ ደግሞ ኢታን ዌኔሪን በፊት መስመር የሶስቱ አጥቂነት ቦታ ላይ እንግዲህ እነሱን ተጠቅመው ነው ጨዋታውን የጀመሩት። ሰሞንኛ መጠነኛ መሻሻሎችን አሳይቷል እየተባለ የሚገኘው ጋብሪኤል ማርቲኔሊም ጭምር በትናንትናው ጨዋታ ተጠባባቂ ወንበር ላይ ሆኖ ነው ጨዋታው የተጀመረው። ጨዋታው በተጀመረ እንግዲህ በመጀመሪያዎቹ ደቂቃዎች ላይ አርሰናሎች ጥሩ እንቅስቃሴዎችን ማድረግ ችለዋል። የሰሜን ለንደኑ ክለብ አርሰናል ግን ከኤቨርተን ጋር ያደረገውን የትላንትናውን መርሃ ግብር 1-1 በሆናቸው ውጤት ነው በአጠቃላይ ጨዋታውን ያጠናቀቀው። የአርሰናልን ግብ ሊያንድሮ ትሮሳርድ ነው ማስቆጠር እየቻለው። በአንጻሩ ኤቨርተኖች ደግሞ አቻ መሆን የቻሉበትን ግብ ሁለተኛው 45ነት ጀመረ የተገኘውን የፍጹም ቅጣት ምት በተለይ ሉዊስ ስኬሊ ሃሪሰን ላይ በሰራው ጥፋት የተገኘውን የፍጹም ቅጣት ምት ነው ኒዴ ያስቆጥሮ ጨዋታውን 1-1 በሆነ ውጤት እንዲጠናቀቅ ያደረገው። አርሰናል በዘንድሮው የውድድር ዘመን 11 ጨዋታዎችን በአቻ ውጤት ማጠናቀቅ ችሏል። ትሮሳርድ በአርሰናል ማሊያ 25ኛ ግቡን ነው በአጠቃላይ ማስቆጠር የቻለው። አርሰናሎች እንግዲህ ትናንትና 1 ነጥብ ማግኘታቸውን ተከትሎ ከነበሩበት 61 ነጥብ ወደ 62 ነጥብ ከፍ ማለት ችለዋል። ሁለተኛ ደረጃነታቸው ላይም ቀጥለዋል። ኤቨርተኖች በ35 ነጥቦች 14ኛ ደረጃ ላይ የተቀመጡት። በቀጣይ ኤቨርተን ከኖቲንግሃም ፎረስት ጋር ይጫወታል። በአንጻሩ አርሰናል ከብሬንትፈርድ ጋር ነው መርሃ ግብሩን የሚያደርገው። አሁን ሙሉ ትኩረታችን በሪያል ማድሪዱ ጨዋታ ላይ ነው ብለዋል ትሮሳርድ።
የአርሰናልን ግብ ያስቆጠረው ሊያንድሮ ትሮሳርድ ቡድናቸው ሙሉ ትኩረቱን ሪያል ማድሪድ ላይ ማድረግ እንዳለበት ነው ያሳሰበው። ከሁለት ቀናት በኋላ ከሪያል ማድሪድ ጋር ወሳኝ ጨዋታ አለን፣ ሙሉ ትኩረታችንን እሱ ላይ ማድረግ አለብን ሲል ነው ሊያንድሮ ትሮሳርድ ከጨዋታው በኋላ የተናገረው። ስለ ኤቨርተን ጨዋታ ያነሳው ትሮሳርድ ካላሸነፍን ጥሩ አይደለንም ማለት ነው፣ ያለብንን ጉዳት እናውቃለን፣ ነገር ግን ሰበብ ማድረግ ግን አንፈልግም ሲልም ነው እንዲሁ ተጫዋቹ የተናገረው። ሌላኛው አርቴታ ነው ሀሳቡን የሰጠው። ፍጹም ቅጣት ምቱ በፍጹም አያሰጥም ሲል ነው ሚኬል አርቴታ ደግሞ የተናገረው። የአርሰናል ዋና አሰልጣኝ ሚኬል አርቴታ ቡድናቸው የተሰጠበት የፍጹም ቅጣት ምት ፍጹም ስህተት ነው በማለት ገልጸውታል። ፍጹም ቅጣት ምቱ አያሰጥም፣ ግልጽ ነው፣ የተደረገው ንክኪ በቂ አይደለም ሲሉ ሚኬል አርቴታ ተናግረዋል። 15 ጊዜ ደጋግሜ ያየሁት ያሉት ሚኬል አርቴታ ምንም የታየኝ ነገር የለም፣ አያሰጥም፣ ንክኪው ከፍጹም ቅጣት ምት ክልል ውጪ ነው፣ ውስጥ ደግሞ ንክኪ የለም ሲሉ ተናግረዋል። ከሪያል ማድሪድ ጨዋታ በፊትም አዲስ የጉዳት ስጋት የለብንም ሲሉ ትላንትና አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ሀሳባቸውን መስጠታቸው ነው እየተገለጸ የሚገኘው። አሁን ላይ እንግዲህ የዋንጫ ፉክክሩ አሁን ላይ ወደ ማብቃቱ እየሄደ ያለ ይመስላል። ሊቨርፑል 73 ነጥቦችን ሰብስቦ ሊጉን እየመራ ነው የሚገኘው። አርሰናል በ11 ነጥቦች ዝቅ ብሎ ሁለተኛ ደረጃ ላይ ተቀምጧል። ምናልባት ሊቨርፑል ቀጣይ መርሃ ግብሩን የሚያሸንፍ ከሆነ በተለይ ደግሞ ዛሬ የሚያደርገው መርሃ ግብር ዛሬ ከፉልሃም ጋር ጨዋታውን ያደርጋል። ይህንን ጨዋታ ማሸነፍ የሚችል ከሆነ የነጥብ ልዩነታቸውን ወደ 14 ከፍ ማድረግ የሚችልበትን አጋጣሚ ያገኛል ማለት ነው። ሌሎች የተወዳጁ የእንግሊዝ ፕሪሚየር ሊግ መርሃ ግብሮችም በተመሳሳይ ሰዓት ቀን 11 ሰዓት ላይ ጨዋታቸውን አድርገዋል በርካታ ቡድኖች። ከነዚህ መካከልም ክሪስታል ፓላስ በሜዳው እንግዲህ ሴልኸርስት ፓርክ ስቴዲየም ብራይተን ኤንድ ሆቭ አልቢዮንን አስተናግዶ ነበረ። በጨዋታው ላይ እንግዲህ ክሪስታል ፓላስ ከብራይተን ጋር ያደረገውን ጨዋታ ማቴታ እና እንዲሁ ደግሞ በሙኖዝ ግቦች 2-1 በሆነ ውጤት አሸንፈዋል። ለብራይተን ዳኒ እንግዲህ ዌልቤክ ነበር ጎሉን ማስቆጠር የቻለው። ነገር ግን ባለሜዳዎቹ ክሪስታል ፓላሶች ጨዋታውን 2-1 በሆነ ውጤት ማሸነፍ የቻሉበትን አጋጣሚ ነው የተመለከትነው። በጨዋታው በክሪስታል ፓላስ በኩል ኤዲ ኢንኪቲያ እና ማርክ ጎሂ እንዲሁም በብራይተን በኩል ደግሞ ቫን ሄክ በቀይ ካርድ ከሜዳ የወጡ ተጫዋቾች ናቸው። ሌላኛው ትላንትና የተደረገው መርሃ ግብር ደግሞ በፖርትማን ሮድ ኢፕስዊች ታውን እና ወልቨርሃምፕተን ወንደረርስ ያደረጉት መርሃ ግብር ነው። ይህንን ጨዋታ ኢፕስዊች ታውኖች እንግዲህ 1-0 ሲመሩ ነበር። ሊያም ዴላፕ ባስቆጠረው ጎል ለበርካታ ደቂቃዎች እስከ 72ኛው ደቂቃ ድረስ 1-0 እየመሩ ነበር። ነገር ግን ፓብሎ ሳራቢያ እና ስትራንድ ላርሰን ባስቆጠሯቸው ሁለት ግቦች ወልቨርሃምፕተን ወንደረርስ ትላንትና ጨዋታውን 2-1 በሆነ ውጤት አሸንፈው መውጣት የቻለበትን አጋጣሚ ነው የተመለከትነው። ሌላኛው በለንደን ስቴዲየም የተደረገው የዌስትሃም ዩናይትድ እና የቦርንመዝ እንዲሁ ጨዋታ ነው። ትላንትና እንግዲህ ዌስትሃም ዩናይትድ እና ቦርንመዝ ያደረጉት መርሃ ግብር 2-2 በሆናቸው ውጤት ነው የተጠናቀቀው። ኢቫን ኒልሰን ሁለቱንም የቦርንመዝ ግቦች ያስቆጠረ ተጫዋች ነው። በአንጻሩ ግን ኒኮላ ፉልክሩግ እና ጃሮድ ቦውን ለዌስትሃም ዩናይትድ ግቦቹን ማስቆጠር የቻሉ ተጫዋቾች ናቸው። በዚህም 2-2 በሆነ ውጤት ነው ጨዋታው የተጠናቀቀው። ምሽት ላይ በተደረገው መርሃ ግብር ደግሞ ምሽት 1 ሰዓት ከ30 ሲል ቪላ ፓርክ ላይ የኡናይ ኤሜሪ አስተን ቪላ ሶስተኛ ደረጃ ላይ የተቀመጠውን የኑኖ ኤስፕሬንቶ ሳንቶን ኖቲንግሃም ፎረስትን አስተናግዶ ነበር በሜዳው ቪላ ፓርክ። ይህንንም ጨዋታ አስተን ቪላ 2-1 በሆነ ውጤት ማሸነፍ ችሏል። ሞርጋን ሮጀርስ እና ድዌይን ማለን ግቦቹን ያስቆጠሩ ተጫዋቾች ናቸው ለአስተን ቪላ። በአንጻሩ ደግሞ ለኖቲንግሃም ፎረስት ግቡን ማስቆጠር የቻለው ዦታ ሲልቫ ነው። ነገር ግን ከሽንፈት መታደግ አልቻላቸውም። አስተን ቪላ ያለፉትን ተከታታይ ጨዋታዎች እንግዲህ እያሸነፈ ይገኛል። ትላንትናም ድል የቀናው ቡድን ሆኗል። ትላንትና 8ኛ ተከታታይ ድሉን ነው በሁሉም ውድድሮች አስተን ቪላ ማስመዝገብ እንዲሁ የቻለው። ኖቲንግሃም ፎረስት በውድድር ዓመቱ 8ኛ ሽንፈታቸውን አስተናግደዋል። ኖቲንግሃም ፎረስት በ57 ነጥቦች 3ኛ ደረጃ ላይ ሲቀመጥ አስተን ቪላ በ51 ነጥቦች 6ኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። ዛሬም በተወዳጁ የእንግሊዝ ፕሪሚየር ሊግ ጨዋታዎች ቀጥለው ይደረጋሉ። ቀን 10 ሰዓት ላይ 3 መርሃ ግብሮች ይኖራሉ። ብሬንትፈርድ ከቼልሲ፣ ፉልሃም ከሊቨርፑል እና ቶትንሃም ከሳውዝሃምፕተን ጨዋታቸውን ያደርጋሉ። የብሬንትፈርድ እና የቼልሲ መርሃ ግብር የሚደረገው በጂቴክ ኮሚኒቲ ስቴዲየም በብሬንትፈርድ ሜዳ ነው። ከዛ በተጨማሪ በክራቨን ኮቴጅ ፉልሃም ደግሞ ሊቨርፑልን ያስተናግዳል፣ የሊጉን መሪ። ሌላኛው ቶትንሃም ሆትስፐርስ በሜዳቸው ሳውዝሃምፕተንን የሚያስተናግዱበት ጨዋታ። እነዚህ ጨዋታዎች ቀን 10 ሰዓት ላይ የሚደረጉ መርሃ ግብሮች ናቸው። ምሽት 12 ሰዓት ከ30 ሲል የማንቹሪያን ደርቢ ጨዋታ ይደረጋል። በሁለቱ የማንቸስተር ከተማ ክለቦች መካከል የሚደረግ ትልቅ ፍጥጫ ነው። ማንቸስተር ዩናይትድ እና ማንቸስተር ሲቲ ጨዋታቸውን ያደርጋሉ። ይህ ጨዋታ እንዳልኩት ምሽት 12 ሰዓት ከ30 ሲል የሚደረግ መርሃ ግብር እንደሆነ
የወጣላቸው መርሃ ግብር የሚያሳይ ይሆናል። በሌሎች ሊጎችም ትናንትና ጨዋታዎች ቀጥለው ተደርገዋል። በስፓኒሽ ላሊጋ ሎስ ብላንኮቹም ትናንትና ሽንፈት አስተናግደዋል። በስፔን ላሊጋ የ30ኛ ሳምንት መርሃ ግብር ሪያል ማድሪድ ትናንትና ከቫሌንሲያ ጋር ያደረገውን ጨዋታ 2-1 በሆነ ውጤት ነው የተሸነፈው። የቫሌንሲያን የማሸነፊያ ግቦች ዲያካቢ እና ዱሮ ሲያስቆጥሩ ለሪያል ማድሪድ ደግሞ ቪኒሲዮስ ጁኒየር ኳስና መረብን ማገናኘት ችሏል። ነገር ግን ከሽንፈት አልታደጋቸውም። ቪኒ ጁኒየር በጨዋታው ላይም ያገኘውን የፍጹም ቅጣት ምትን መጠቀም ሳይችል እንዲሁ ቀርቷል። በጨዋታው ላይ በተለይ የቫሌንሲያው እንግዲህ ግብ ጠባቂ አሁን ላይ የሊቨርፑል ንብረት እንደሆነ ይታወቃል። ጆርጅ ማማርዳሽቪሊ ትላንትና እጅግ አስደናቂ ጊዜን አሳልፏል። በርከት ያሉ ኳሶችን ማዳን ችሏል። ሎስ ብላንኮቹ በውድድር ዘመኑ 5ኛ ሽንፈታቸውን ያስተናገዱት ቪኒ ጁኒየር ብራዚላዊ ተጫዋች ሆኖ በሪያል ማድሪድ ማሊያ ብዙ ጎል በማስቆጠር እንግዲህ የሮናልዶ ሉዊስ ናዛሪዮ ደ ሊማን ሪከርድ መጋራት ችሏል። ቫሌንሲያ ሪያል ማድሪድን ሳንቲያጎ ቤርናቢው ስቴዲየም ላይ ሲያሸንፈው ከ17 ዓመታት በኋላ ትላንትና ለመጀመሪያ ጊዜ ነው። ሪያል ማድሪድ 63 ነጥቦችን ሰብስቦ ሁለተኛ ነው። ቫሌንሲያ በ34 ነጥቦች 15ኛ ደረጃ ላይ ተቀምጧል። በቀጣይ ሪያል ማድሪድ ከዲፖርቲቮ አላቬስ ጋር ነው ጨዋታውን የሚያደርገው። ቫሌንሲያ በአንጻሩ ከሴቪያ ጋር ጨዋታውን ያደርጋል። የላሊጋው ፉክክር አሁን ላይ ከባድ ሆኗል ብለዋል አንቸሎቲ። የሎስ ብላንኮቹ ዋና አሰልጣኝ የሆኑት ካርሎ አንቸሎቲ ሪያል ማድሪድ ማሸነፍ ይገባው እንደነበር ነው ከትላንትናው ጨዋታ በኋላ የተናገሩት። የላሊጋው ፉክክር አሁን ላይ ትንሽ ከባድ ሆኗል ያሉት አሰልጣኝ ካርሎ አንቸሎቲ ቢሆንም ግን እድሉ አለ፣ እስከ መጨረሻውም እንጫወታለን ሲሉ ነው የተደመጡት። ሪያል ማድሪድ ሽንፈት አይገባውም፣ የተሸነፍነው በጥቃቅን ነገሮች ነው፣ ያለ ጥርጥር ማሸነፍ ይገባን ነበር ሲሉ ነው አንቸሎቲ የተናገሩት። አርሰናል የበለጠ ስለሚያጠቃ በማክሰኞ ቻምፒየንስ ሊግ ጨዋታ የተለየ ጨዋታ እንጫወታለን ሲሉም እንዲሁ አሰልጣኙ ተናግረዋል። አክለውም በቀጣይ ኬሊያን ኤምባፔ የቡድኑ ዋና ፍጹም ቅጣት ምት መቺ ሊሆን እንደሚችልም ጠቁመዋል። ቪኒሲዮስ ጁኒየር ተደጋጋሚ ኳሶችን እየሳተ ከመሆኑ ጋር በተያዘ ነው። ሌላኛው ባርሴሎና ነው። ትናንትና ነጥብ ጥለዋል። የካታላኑ ክለብ ባርሴሎና የስፔን ላሊጋ የ30ኛ ሳምንት መርሃ ግብሩን ከሪያል ቤቲስ ጋር አድርገው 1-1 በሆናቸው ውጤት አጠናቋል። የባርሴሎናን ግብ ጋቪ ከመረብ ጋር ሲያሳርፍ ናታን ደግሞ ሪያል ቤቲስን አቻ ማድረግ የቻለ ተጫዋች ነው። ባርሴሎና አቻ መውጣቱን ተከትሎ ከሪያል ማድሪድ ያለውን የነጥብ ልዩነትም ወደ 6 ማስፋት የሚችልበትን እድል ሳይጠቀም ቀርቷል። ባርሴሎና በውድድር ዓመቱ 4ኛ ጨዋታውን በአቻ ውጤትም ማጠናቀቅ ችሏል። በዚህ መሰረት ባርሴሎና 67 ነጥቦችን ሰብስቦ አንደኛ ደረጃ ላይ ተቀምጧል። ሪያል ቤቲስ በአንጻሩ በ48 ነጥቦች 5ኛ ደረጃ ላይ ነው የተቀመጠው። በቀጣይ ቅዳሜ ሊጋኔስ ከባርሴሎና ጨዋታቸውን ያደርጋሉ። ሪያል ቤቲስ ደግሞ ከቪያሪያል ጋር ነው መርሃ ግብሩን የሚያደርገው። በሌሎች የስፓኒሽ ላሊጋ የትላንትና መርሃ ግብሮች ዲፖርቲቮ አላቬስ ዢሮናን 1-0 በሆነ ውጤት ማሸነፍ ችሏል። ሴልታ ቪጎ ደግሞ ማዮርካን እንዲሁ 2-1 በሆነ ውጤት ያሸነፈበት የትላንትና መርሃ ግብሮች ናቸው። ዛሬም በስፔን ላሊጋ ጨዋታዎች ቀጥለው ይደረጋሉ። ላስ ፓልማስ ከሪያል ሶሴዳድ፣ ሲቪያ በሜዳው ራሞን ሳንቼስ ፔዥዋን ቀን 11 ሰዓት ከሩብ ላይ የዲየጎ ሲሞኔውን አትሌቲኮ ማድሪድን ያስተናግዳል። ሪያል ቫያዶሊድ ከኬታፌ፣ ቪያሪያል በኢስታዲዮ ዴላ ሴራሚካ አትሌቲኮ ቢልባውን የሚያስተናግድበት ጨዋታ ዛሬ በላሊጋ የሚደረጉ መርሃ ግብሮች ናቸው። የጀርመን ቡንደስሊጋ ጨዋታዎችን በትናንትናው ዕለት ቀጥለው ተደርገዋል። በጀርመን ቡንደስሊጋ 28ኛ ሳምንት መርሃ ግብሮች ባየር ሌቨርኩዘን እና ቦሩሲያ ዶርትመንድ ተጋጣሚዎቻቸውን አሸንፈዋል። ባየር ሌቨርኩዘን ትናንትና ከሄዲኒሃም ጋር ነው ጨዋታውን ያደረገው። እንግዲህ በኤሚ ብዌንዲያ ብቸኛ ጎልም ጨዋታውን 1-0 በሆነ ውጤት ማሸነፍ የቻለበትን አጋጣሚን የተመለከተ ነው። ቦሩሲያ ዶርትመንድ በአንጻሩ በካሪም አዲየሚ፣ በሰርሂው ጉራይሲ፣ በጂሚ ባይኖ ጌቴንስ እና እንዲሁ ደግሞ በቹኮሜካ ግቦች ፍራይበርግን 4-1 በሆነ ውጤት ነው ትላንትና ያሸነፉት። ባየር ሌቨርኩዘን ትላንትና ማሸነፉን ተከትሎ ከባየር ሚኒክ ጋር ያለውን የነጥብ ልዩነት ወደ 6 ማጥበብ ችሏል። ዶርትሙንድ በሚቀጥለው ሳምንት ከባየር ሚኒክ ጋር ተጠባቂ ጨዋታቸውን ያደርጋሉ። ባየር ሌቨርኩዘን በበኩሉ ከኡኒየን በርሊን ጋር ነው በቀጣይ ጨዋታውን የሚያደርገውና አሁንም ትልቅ ፉክክር በጀርመን ቡንደስሊጋ ልንመለከት እንደምንችል በርካቶች እየጠበቁ ይገኛሉ። አርብ ለብዜሽ ትላንትና ሆፈንየምን 3-1 በሆነ ውጤት ማሸነፍ የቻለበትን መርሃ ግብር ነበር። ሌላኛው ስቱትጋርት ቦሃምን 4-0 አሸንፈዋል። ቨርደር ብሬመን አይንትራክ ፍራንክፈርትን 2-0 ሲያሸንፍ ትላንትና ብቸኛው በአቻ ውጤት የተጠናቀቀው ጨዋታ የማይንዝ እና የሆልስቲን ጨዋታ ነው። ይህ ጨዋታም 1-1 በሆናቸው ውጤት ነው ትላንትና መጠናቀቅ የቻለው። የጀርመን ቡንደስሊጋ ዛሬ 2 ጨዋታዎች ይደረጋሉ። ሴንት ፓውል ቦሩሲያ ሞንችግላድባህ፣ ኡኒየን በርሊን ደግሞ ከቮልስበርግ ጋር ዛሬ የሚያደርጓቸው ጨዋታዎች ናቸው።
በጣሊያን ሴሪኤ ኢንተር ሚላን ነጥብ ጥሏል። በጣሊያን ሴሪኤ የ31ኛ ሳምንት መርሃ ግብር ኢንተር ሚላን ከፓርማ ጋር ያደረጉትን ጨዋታ 2-2 በሆናቸው ውጤት ነው የተጠናቀቀው። የኢንተር ሚላን ግቦች ማርከስ ቱራም እና ማቴዎ ዳርሚያን ሲያስቆጥሩ ለፓርማ ቤርናቤና እንዲሁ ደግሞ አንድሬካ ከመረብ ጋር ማሳረፍ ችለዋል። ኢንተር ሚላን 68 ነጥቦችን ሰብስበው አሁንም ሊጉን እየመሩ ነው የሚገኙት። በቀጣይ ደግሞ ከካግሊያሪ ጋር ጨዋታቸውን ያደርጋሉ። ሌላኛው የሚላን ከተማ ክለብ የሆነው ደግሞ ኤሲ ሚላን ደግሞ ነጥብ ተጋርቷል። በጣሊያን ሴሪኤ የ31ኛ ሳምንት ሌላኛው መርሃ ግብር ኤሲ ሚላን ልክ እንደ ኢንተር ሁሉ 2-2 በሆነ ውጤት ነው ከፊዮረንቲና ጋር ጨዋታውን ያጠናቀቀው። የፊዮረንቲናን ግቦች ሞይስኪን እና ቲያው በራሱ መረብ ላይ ሲያስቆጥር እንግዲህ የኤሲ ሚላን ያቻነት ግብ ደግሞ ታሚ አብርሃም እና ዮቪች ናቸው ከመረብ ጋር ማሳረፍ የቻሉት። በጨዋታው የፊዮረንቲናው አሰልጣኝ ራፋኤል ፓላዲኖ ቀይ ካርድ የተመለከቱ ግለሰብ ሆነዋል። በጨዋታው ላይ ፊዮረንቲና 8ኛ ደረጃ ላይ ተቀምጧል 52 ነጥቦችን ሰብስቦ። ኤሲ ሚላን በ48 ነጥብ 9ኛ ደረጃ ላይ ነው የተቀመጠው። በቀጣይ ሚላን ከኡዲኒዜ ጋር ነው ጨዋታውን የሚያደርገው። በሌላ የጣሊያን ሴሪኤ መርሃ ግብር ደግሞ ሞንዛና ኮሞ ትላንትና ጨዋታ አድርገው ነበር። የሴስ ፋብሪጋሱ ቡድን ኮሞ 3-1 በሆነ ውጤት ትላንትና ማሸነፍ የቻለበትን አጋጣሚ እንዲሁ ተመልክተናል። ዛሬ በጣሊያን ሴሪኤ በርከት ያሉ ጨዋታዎች ይደረጋሉ። ሊቼ ከቬኔዚያ፣ ኢምፖሊ ከካግሊያሪ፣ ቶሪኖ ከቬሮና ይጫወታሉ። በቤርጋሞ የጃምፔሮ ጋስፔሪኒው አታላንታ ከላትሲዮ ጋር ምሽት 1 ሰዓት ላይ ጨዋታቸውን ያደርጋሉ። ሌላኛው ምሽት 3 ሰዓት ከ45 ሲል በሮም ኦሎምፒክ ስቴዲየም የክላውዲዮ ራኒየሪ ሮማ ከዩቬንቱስ ጋር የሚያደርጉት መርሃ ግብር ዛሬ በጣሊያን ሴሪኤ የሚጠበቁ ጨዋታዎች ናቸው። ፓሪስ ሳን ዠርሜን በፍሬንች ሊግ 1 ሻምፒዮን ሆኗል። የፈረንሳይ ሊግን በ74 ነጥቦች እየመራ የሚገኘው ፓሪስ ሳን ዠርሜን እንግዲህ ትናንትና ከኦንዤ ጋር ያደረገውን ጨዋታ 1-0 በሆነ ውጤት ማሸነፉን ተከትሎ የሊጉ አሸናፊ መሆኑን አረጋግጧል። ፓሪስ ሳን ዠርሜን 6 የሊግ ጨዋታዎች እየቀሩት ነው ከወዲሁ ምንም ጨዋታ ሳይሸነፍ የፍሬንች ሊግ አሸናፊ መሆኑን ያረጋገጠው። ለአራተኛ ተከታታይ ዓመት የሊጉ ሻምፒዮን የሆነው ፓሪስ ሳን ዠርሜን ባለፉት 13 ዓመታት 11 ጊዜ ሻምፒዮን መሆን የቻለበትንም አጋጣሚ ነው አሁንም እያስመለከተን የሚገኘው የፓርክ ደስ ፕሪንሱ ቡድን። እንግዲህ ፓሪስ ሳን ዠርሜን በታሪካቸው 13ኛ የፍሬንች ሊግ 1 ዋንጫቸውንም በአጠቃላይ ማሳካት ችለዋል። ፓሪስ ሳን ዠርሜን በሊጉ ታሪክ ለመጀመሪያ ጊዜ ምንም ጨዋታ ሳይሸነፍ በበላይነት ለማጠናቀቅ የ6 ጨዋታዎች ዕድሜ ብቻ ይቀራቸዋል። ፓሪስ ሳን ዠርሜን በውድድር ዓመቱ ካደረጋቸው 28 ጨዋታዎችም 23ቱን ሲያሸንፍ በ5ቱ ደግሞ አቻ የተለያየ እንዲሁ ቡድን ያደርገዋል። በፍሬንች ሊግ 1 ትናንትና እንግዲህ 1-0 በሆነ ውጤት ነው ፓሪስ ሳን ዠርሜን አንጀርስን ማሸነፍ የቻለው። ዴዛየር ደዊ ደግሞ ብቸኛውን ጎል ያስቆጠረ ተጫዋች ነው። ሌላኛው ብረስት ሞናኮን 2-1 በሆነ ውጤት አሸንፈዋል። ኦሎምፒክ ሊዮን ደግሞ ሊልን እንዲሁ በተመሳሳይ 2-1 በሆነ ውጤት ያሸነፉበት መርሃ ግብር ትላንትና የተደረጉ ናቸው። ዛሬም ጨዋታዎች ይደረጋሉ። በፍሬንች ሊግ 1 ሌንስ ከሴንት ኢቲየን፣ ሞምፔሌ ከሊ ሃርቬ፣ ሬምስ ከስትራስቡርግ፣ ሬንስ ከኦንዤ እና ኦሎምፒክ ደ ማርሴ ከቱሉዝ ዛሬ የሚደረጉ የፍሬንች ሊግ 1 መርሃ ግብሮች እንደሆኑ የወጣላቸው መርሃ ግብር ያሳያል። የመጨረሻው የሊግ ዳሰሳችን የምናደርገው ሳኡዲ ፕሮ ሊግ ላይ ይሆናል። በሳኡዲ ፕሮ ሊግ ትላንትና አልኤቲሃድ ነጥብ ጥሏል ወይም ደግሞ ነጥብ ተጋርቶ ነው የወጣው። በሳኡዲ አረቢያ ሊግ 26ኛ ሳምንት መርሃ ግብር አልኤቲሃድ ከአልአህሊ ጋር ያደረጉትን ጨዋታ 2-2 መሆናቸው ውጤት አጠናቀዋል። የአልአህሊን ግቦች አይቨን ቶኒና ኢባኔስ ከመረብ ጋር ሲያሳርፉ፣ በአንጻሩ ለአልኤቲሃድ ሙሳ ዲያቢ እና ካሬም ቤንዜማ አልኤቲሃድን አቻ ያደረጉ ግቦችን አስቆጥረዋል። ቤንዜማ በውድድር ዓመቱ 18ኛ የሊግ ግቡን ነው ማስቆጠር የቻለው። አልኢቲያድ 62 ነጥቦችን ሰብስቦ በአንደኝነት ሊጉን እየመራ ይገኛል። በአንጻሩ አልአህሊ 49 ነጥቦችን ነው መያዝ የቻለው። በቀጣይ አልኢቲያድ ከአልሮባህ ጋር ጨዋታውን ያደርጋል። አልአህሊ በአንጻሩ ከአልራኢድ ጋር ነው መርሃ ግብሩን የሚያደርገው። ትላንትና በአውሮፓ ታላላቅ ሊጎች የተደረጉ የጨዋታ ውጤቶች፣ የዛሬ ጥቆማዎች ደግሞ እነዚህን ነው በአጠቃላይ የሚመስሉት። አሁን ደግሞ የክለቦችን እግር ኳስ እንመልከት። ሊቨርፑልን የተመለከቱ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። የመሃል ሜዳ ክፍል በሊቨርፑል በቅድሚያ ዝርዝር ውስጥ ቅድሚያ ከሚሰጣቸው ቦታዎች መካከል አይደለም ተብሏል። ማርቲን ዙቤሜንዲም እንደ አማራጭ ስለሚታይ ነበር እዛ ቦታ ላይ ተጫዋቾችን ለማዞር ሙከራዎችን አድርገው የነበረው። ነገር ግን ያን ያክል በትኩረት የሚታይ ቦታ እንዳልሆነ ዘገባዎች ይጠቁማሉ። ሊቨርፑሎች ዣኦ ፔድሮና ካርሎስ ባሌባን ለማስፈረም ፍላጎት አላቸው። ብራይተን ለእያንዳንዱ ተጫዋችም 100 ሚሊዮን ፓውንድ እንደጠየቋቸው ጭምር ነው ቶክ ስፖርት መረጃውን ያጋራው። አርነ ስሎት ይናገራሉ። እኔና ሂውዝ ስለዚህ ሲዝን እና ስለሚመጣው ሲዝን በብዙ እናወራለን። እናም በሁሉም ቦታ ላይ መጫወት የሚችል ሁለገብ ተጫዋችን በጣም አስፈላጊ ነገር ነው። ያንንም ለማግኘት ሙከራዎችን እናደርጋለን ሲል ነው አርነ ስሎት የተናገረው።
ጄሚ ካራገር ሲናገር ከወዲሁ ሊቨርፑል ጥሩ ቡድን ሰርቷል። አርኔ ስሎትን በሚቀጥሉት ዓመታት ከዚህ የተሻለ ቡድን ይገነባል ብዬ አስባለሁ። ብዙ ጊዜም አንድ ክለብ የሊጉን ዋንጫ ካሳካ ተጫዋቾች ማስፈረሙ አይቀርም። እናም ሊቨርፑል አሁን ያሉት ኮከብ ተጫዋቾች ቢኖሩት እንኳን በዝውውር መስኮቱ ላይ እስከ 6 የሚጠጉ ተጫዋቾችን ሊያስፈርሙ ይገባል ሲል ነው ጄሚ ካራገር የተናገረው። ሊቨርፑል በግራ ተከላካይ መስመር በኩል ከአንድሪው ሮበርትሰን ጋር መወዳደር የሚችል ተጫዋች ያስፈልገዋል። ክለቡ የመሃል ተከላካይ ጥልቀት ያለው የተከላካይ አማካኝና ከዶሚኒክ ሶቦዝላይ በላይ እድሎችን የሚፈጥርና ግቦችን የሚያስቆጥር ተጫዋችም ያስፈልጋቸዋል። የቀይ መስመር አጥቂና የመሃል አጥቂም እንደዛው ለክለቡ በጣም አስፈላጊ ነው ሲልም ጄሚ ካራገር እንዲሁ ተናግሯል። አርኔ ስሎት እንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥን በተመለከተ ይናገራሉ። ፕሪሚየር ሊግ አሁን ከመቼውም ጊዜ በተለየ የተሻለ ነው። ፔፕ ጓርዲዮላ እንኳን ሲናገር ከ100 ነጥብ በላይ አስመዝግቦ ሻምፒዮናውን በተከታታይ 4 የውድድር ዘመናት የሚያሸንፍ ቡድን እንደማይኖር ተናግሯል። አሁን ብዙ ቡድኖች ጎበዝ ተጫዋቾች ያሏቸው እንግዲህ የመውረድ ስጋት ያለባቸው ቡድኖች እንኳን ለማንቸስተር ሲቲ፣ አርሰናል፣ ለቡድናችን ሊቨርፑል፣ ቼልሲና ሌሎች ትልልቅ ቡድኖችም መሸጥ የሚችሏቸው ተጫዋቾች ያሏቸው ሲል ነው አርኔ ስሎት የሚናገረው። አንዳንድ ቡድኖች ከተጠበቀው በላይ ነጥባቸውን እየወረደባቸው ያለበት ምክንያትም ደካማ በመሆናቸው ሳይሆን በሊጉ ያለው ፉክክር በጣም እየጠነከረ በመምጣቱ ነው። እና ምናልባትም አሁን ያሉና የምናሳካቸው ልዩ ነገሮችን ማግኘት ትልቅ ስኬት የሚያደርገው ይህ ነው ሲልም ነው አሰልጣኝ አርነ ስሎት እንዲሁ ሀሳቡን የሰጠው። ማንቸስተር ዩናይትድን ደግሞ የተመለከቱ መረጃዎችን እናንሳ። ስፖርቲንግ ሊዝበን የዋጋ ተመኑን ሊቀንስ ነው። የፖርቱጋሉ ክለብ ስፖርቲንግ ሊዝበን ለ27 ዓመቱ አጥቂ ቪክተር ዮከርሽ ከዚህ ቀደም ሲጠይቁ ከነበሩት 85 ሚሊዮን ዩሮ የዝውውር ሂሳብ ተመን ዝቅ ለማለት መወሰናቸው ተገልጿል። ሊዝበኖች ለስዊድናዊው የፊት መስመር ተጫዋች 59 ሚሊዮን ዩሮ ማቅረብ የሚችል ክለብ ካለ ተጫዋቹን ለመልቀቅም ፈቃደኛ መሆናቸው ተነግሯል። ተጫዋቹ በበርካታ የአውሮፓ ታላላቅ ክለቦችም ተፈላጊ ሲሆን ከፈላጊ ክለቦች ውስጥም ደግሞ የእንግሊዞቹ ማንቸስተር ዩናይትድ እና አርሰናልም ተጠቃሽ እንደሆኑ ነው ዘ አትሌቲክ መረጃውን እያጋራ እንደሚገኝ የተገለጸው። ሮናልዶና ሜሲ በታሪክ ምርጦቹ ናቸው ብሏል ብሩኖ ፈርናንዴስ። ፖርቱጋላዊው የማንቸስተር ዩናይትድ አምበል የሆነው ብሩኖ ፈርናንዴስ ሮናልዶና ሜሲ በታሪክ ምርጥ እግር ኳስ ተጫዋቾች ናቸው ሲል ይናገራል። ሰር አሌክስ ፈርጉሰን የኔ የምንጊዜ ምርጡ አሰልጣኝ ናቸው ያለው ፈርናንዴስ ዌይን ሩኒ ደግሞ የምንጊዜ ምርጡ እንግሊዛዊ ተጫዋች ብሎታል። ብሩኖ እንግዲህ ስፔናዊ አማካይ አንድሪያስ ኢኒየስታ የሱ በታሪኩ የምንጊዜ ምርጡ አማካይ እንደሆነም ነው የተናገረው። አሌሃንድሮ ጋርናቾ ጥሩ እየሰራ ነው። በእርግጥ እንደ ሁሉም ተጫዋቾች ግን መሻሻል ይገባዋል። እርሱን በደንብ ልንረዳው ይገባል። አሁን ላይ በመከላከሉ ላይ በድንቅ ሁኔታ እያገዘን ይገኛል። እርሱ ግቦችን ማስቆጠርና አሲስቶችን ማስመዝገብን መጀመር አለበት ያለው ሩበን አሞሪም ነው። ኤርሊንግ ሃላንድ ብዙ ጎሎችን ማስቆጠር የሚችል ድንቅ የአጥቂ ስፍራ ተጫዋች ነው። ሆኖም ግን የኔ ትኩረት በራሴ ቡድን ላይ ነው ሲል ሩበን አሞሪም እንዲሁ ሀሳቡን ተናግሯል። ኑሱር ማዝራዊ በእኛ የጨዋታ ስልት የተለያዩ ቦታዎች ላይ መሰለፍ ይችላል። ነገር ግን እኔ እርሱን እንደ ተከላካይ ስፍራ ተጫዋች ነው የምመለከተው። በዚህ ላይ እጅግ ጠንካራ ነው። እርሱ እንደ መሃል ተከላካይ እመለከተዋለሁ ሲል አሰልጣኙ ጨምሮ ይናገራል። በዛሬው ጨዋታ ድል ነው የምንጠብቀው። ትልቅ ጨዋታ እንደሚሆን እንጠብቃለን። በጨዋታው ላይ ጥሩ እንደምንሆንም እንጠብቃለን። ማንቸስተር ዩናይትድ የሚከላከል ክለብ ስታሰለጥን አንድን ተጋጣሚ 2 ጊዜ ስለማሸነፍ ማታስብም። ብቸኛ ሀሳብክ መሻሻል ማሳየት ብቻ ነው ሲልም ነው ሩበን አሞሪም እንዲሁ የተናገረው። የወደፊት የፕሪሚየር ሊጉን ዋንጫ እንደምናሳካ እምነት አለኝ። መቼ እንደሚሆን ግን አላውቅም። ነገር ግን ጊዜ እንደሚወስድብን ግልጽ ነው። ሆኖም እንደዚህ አይነት ትልቅ ጫና ራሴ ላይ ማሳደር ግን አልፈልግም ብሏል አሰልጣኙ። ራስመስ ሆይሉንድ፣ ጆሹዋ ዘርክዚ፣ ጋርናቾን ብትመለከቱ ሁሉም ኳስን ለመምታት ይሞክራሉ፣ በተለይ ጋርናቾ። ሆኖም ግን ባላቸው ጥራት ልክ የሚገባቸውን እያደረጉ አይደለም። ስለዚህም በደንብ ሊሻሻሉ ይገባቸዋል እነዚህ ተጫዋቾች። የውድድር ዓመቱን ብትመለከቱ ቀድመን ግብ በማስተናገድ ላይ በደንብ እየተሻሻለን እንገኛለን። ሆኖም ግን አንዳንድ ጊዜ በዚሁ ዙሪያ መዘናጋት ይታይብናል። በኖቲንግሃሙ ጨዋታ ያስተናገድነው ግብም ለዚህ ምሳሌ ነው። ግቡ ከማዕዘን ተቆጠረብን፣ ከዛም የጨዋታው መልክ ሙሉ በሙሉ ተቀየረ። እኛም ወደ ጨዋታው ለመመለስ ከበደን፣ በስተመጨረሻም ሽንፈት አስተናገድን። ስለዚህም ቀድመን ግብ በማስተናገድ ዙሪያ እያሳየን የነበረው መሻሻል ልናስቀጥል ይገባናል ሲልም ነው አሰልጣኙ የተናገረው። ስለ ምልመላዎች ስናገር ትልልቅ ስምና ዝና ያላቸው ተጫዋቾችን ብቻ መመልመልና ብዙ ገንዘብ ፈሰስ ማድረግ አይደለም። ያ አይደለም። ክለቡ ይህንን ማድረግ አለበት። ለምሳሌ በሌላ ትልቅ ክለብ ውስጥ የሚገኝና ኮንትራቱ ያበቃ 17 ዓመት ተጫዋች ካለ ማንቸስተር ዩናይትድ የሚለውን ስም ወይም ደግሞ ብራንድን በመጠቀም ልጁን ማስፈረም እንችላለን። አንዳንድ ጊዜ ምልመላ ማለት ይሄ ነው።
ብዙ ተሰጥኦ ላላቸው ነገር ግን በተለያዩ ክለቦች ውስጥ ቦታ ማግኘት ላልቻሉ ልጆች ትኩረት መስጠትና ወደዚህ ክለብ ለማምጣት መሞከር ያስፈልጋል። ስለ አካዳሚውም ሲናገር አካዳሚያችን በደንብ እየተሻሻለ ነው፣ የተወሰኑ ጥራት ያላቸው ተጫዋቾችም እንዳሉን መመልከት ትችላላችሁ ሲልም ነው ሩበን አሞሪም የተናገረው። በእግር ኳስ ሁሉም ነገር የተያያዘ ነው። የትኛውም ቦታ ላይ ጥሩ ካልሆንክ በብዙ ነገር ተሸናፊ እንድትሆን ያደርግሃል። በተለይ በዚህ ሊግ የምትሰራቸው እያንዳንዱ ስህተቶች በደንብ ዋጋ ያስከፍሉሃል። ተጫዋቾችንም ሜዳ ላይ የሚያቆዩበትን ብቃት እንዲያሻሽሉ የማድረግ ኃላፊነትም አለብን። የክረምቱ እንግዲህ እረፍት መሰረታዊ ጉዳዮች ላይ በደንብ እንድንሰራ የሚያደርገን ይሆናል። ቀጣዩ ሲዝን የዓለም ክለቦች ዋንጫ ውድድር የለብንም፣ ስለዚህም በቂ እረፍት ጊዜ አለን። ይህንን ልንጠቀምበት ይገባል። ከፕሪሲዝን ዝግጅታችን በፊት ሁሉም ተጫዋቾቻችንን መልሰን ማግኘትም ይኖርብናል። ስለዚህም ከእንደዚህ አይነት አስከፊ የውድድር ዓመት በኋላ በቀጣዩ ዓመት መገኘታችን በሚገባ ማሳየትም ማንነታችንን ይኖርብናል ሲልም ነው እንዲሁ አሰልጣኝ ሩበን አሞሪም ሀሳቡን እየሰጠ የሚገኘው። ብሩኖ ሚጌል ፈርናንዴዝ ግብ ከማስቆጠርና አሲስት ከማድረግ የትኛው ይበልጥ እንደሚያስደስተው ሲጠየቅ እኔን የሚያስደስተኝ ጨዋታዎችን ማሸነፍ እንጂ ግብ ማስቆጠር ወይም አሲስት ማድረግ አይደለም። ሁሉም ሰው የግብ ተሳትፎዎችን ማድረግ ይፈልጋል ብዬ አስባለሁ። የእግር ኳስ አንዱና ትልቁ አካል ነው። እናም ደግሞ በዚያች ቅጽበት ያን ያክል ሀሴት እንደምታደርግ ግልጽ ነው። ነገር ግን ዋናው ነገር ጨዋታዎችን ማሸነፍ መቻልህ ነው። ምክንያቱም ሳምንትህን የሚያሳምርልክ ያ ስለሆነ ነው። ቀንህን ውብ የሚያደርገው ያ ነው። እናም ያ ሲሆን የሳምንቱ ግዳጅህን በአግባቡ እንዳጠናቀቅም ትረዳለህ ሲል ነው ብሩኖ ሚጌል ፈርናንዴስ ሀሳቡን የተናገረው። አርሰናልን ደግሞ የተመለከቱ መረጃዎችን የምናነሳበት ሰዓት ነው። ስፖርቲንግ ሊዝበን ቪክተር ዮከርሽን በ60 ሚሊዮን ፓውንድ ለመሸጥ ፍቃደኛ መሆናቸውን ቤን ጃኮብስ ዘግበዋል። አርሰናል ይሄኛው ዋጋ ምርጥ እንደሆነ የሚያስባሉ። ቪክተር ዮከርሽ ወደ አርሰናል ለመዘዋወርም ተስማምተዋል። ዝውውሩንም በፍጥነት ለማድረግም ሙከራዎችን ያደርጋሉ ብለዋል። ኮሪዮር ዴቨንሃ ነው ይህንን መረጃ ደግሞ ያጋራው። አሁን ላይ እጅጉን የአርሰናልና የስፖርቲንግ ሊዝበን ጉዳይ የቪክተር ዮከርሽ ጉዳይ እየተቃረበ ነው የሚገኘው። የአትሌቲክ ቤልባኦ ፕሬዝዳንት ያን እንግዲህ ኦርኮቴ ለኒኮ ዊሊያምስ አዲስ ኮንትራት ለማቅረብ ፈላጊዎቹን ማሸሽ ይፈልጋሉ። የመረጃ ምንጮቹ እንደተናገሩት ከሆነ አሁን ላይ በአዲስ ኮንትራት ዙሪያ ምንም አይነት ንግግር እየተደረገ አይደለም ብለዋል። ይህንን መረጃ ሲያጋሩ ሪያል ሶሴዳድም ማርቲን ዙቤሜንዲ ላይ ተመሳሳይ ነገር ለማድረግ ሲሞክሩ ይስተዋላል። አትሌቲክ ቤልባኦ ውል ማፍረሻው ላይ ምን ያክል ቆራጥ እንደሆኑ ሰዎች የተረዱ አይመስልም። ነገር ግን ኒኮ ዊሊያምስ እና ወኪሉ አሁን ያለው ዝቅተኛ ውል ማፍረሻ ውሉ ላይ ለመጨመር በጣም እንደለፉ ነው ዘገባዎች የሚያሳዩት። እንግዲህ በክረምቱ የተጫዋቾች የዝውውር መስኮት የዚህ ተጫዋች ጉዳይ የኒኮ ዊሊያምስ ጉዳይ እልባት ያገኛል ተብሎ ይጠበቃል። ማንቸስተር ሲቲን ደግሞ እንመልከት። ማንቸስተር ሲቲ የባየር ሌቨርኩዘኑን የአጥቂ አማካይ ፍሎሪያን ቨርትስን የኬቨን ደብሮይና ተተኪ ማድረግ እንደሚፈልጉ ተገልጿል። ኬቨን ደብሮይና በውድድር ዘመኑ መጨረሻ ማንቸስተር ሲቲን እንደሚለቅ ማሳወቁ አይዘነጋም። ባየር ሌቨርኩዘን በበኩሉ ለጀርመናዊው ተጫዋች ፍሎሪያን ቨርትስ አዲስ ኮንትራት ማቅረባቸውን ፋብሪዚዮ ሮማኖ ዘግቧል። ተጫዋቹ ከባየር ሌቨርኩዘን የቀረበለት ውል ማራዘሚያ ኮንትራት ውል ማፍረሻም አንቀጽ ያካተተ መሆኑ ነው እየተገለጸ የሚገኘው። ማንቸስተር ሲቲ እንግዲህ ለኬቨን ደብሮይና ከኢቲሃድ ስቴዲየም ፊት ለፊትም ሐውልት እንደሚያቆምለት ለማንቸስተር ሲቲ ቅርብ የሆነው ጋዜጠኛ ጃክ ጋውን መረጃውን አጋርቷል። ጆን ስቶንስ እና ማኑኤል አካንጂ ስለ ኬቨን ደብሮይና ሀሳባቸውን ሰጥተዋል። ጆን ስቶንስ እንዲህ ሲል ነው የገለጸው። ተወዳዳሪ የሌለው ተጫዋች፣ በሜዳ ላይ እንግዲህ በጣም ሌጀንድ የሆነ ተጫዋች፣ ከሜዳ ውጭ ደግሞ ከዚህ የሚበልጥ ሰውና ምርጥ ጓደኛ ነው ብሎታል ጆን ስቶንስ። ማኑኤል አካንጂ በአንጻሩ በፍጹም ምርጥ የግራና ቀኝ አማካይ ካንተ ጋር መጫወት መቻሌ ትልቅ ክብርም ነውም ሲልም ነው የተናገረው። ሚኬል አርቴታም ስለ ኬቨን ደብሮይና ተናግሯል። ለኔ ያለምንም ጥርጥር በፕሪሚየር ሊጉ ታሪክ ውስጥ ካሉ ምርጥ ተጫዋቾች አንደኛው ነው። በእንዲህ አይነት ጥራትና በከፍተኛ ፍጥነት ኳስን ወደፊት እንደሱ የሚያደርስ አይቼ አላውቅም። አብሬው ተጫውቼ አላውቅም። በሰዓት 34 ኪሎ ሜትር መሮጥና በሁለት ተጫዋቾች መካከል 30 ሜትር ርቀት ላይ ወደ ቅጣት ምት ክልል በትክክል ሳጥን ውስጥ ኳስ ማቀበል ይችላል። ሌላ እንደዚህ በፍጥነት የሚያደርግ ተጫዋች አይቼ አላውቅም። ከቴክኒካዊ ችሎታው በተጨማሪ የሚለየው እዚህ ያለው ጥንካሬ ነው። ሁሌም ደግሞ ሪስክ ለመውሰድ ዝግጁ ነው። ለውጥ ለማምጣት ፈቃደኛ ነው። ነገሮች ላይ እንግዲህ ጥሩ ባይሆኑለት እንኳን በተመሳሳይ መንገድ መሞከሩን ይቀጥላል። ከሌሎቹ የሚለየውም በዚህ ነው ብሎታል ሚኬል አርቴታ ስለ ኬቨን ደብሮይና ሀሳቡን ሲሰጥ። ደብሮይና በ2015 ሲቲን ከተቀላቀለ ጊዜ ጀምሮ እስከ 2025 ያደረገውን አስተዋጽኦ እንመልከት። በአምስቱ ታላላቅ ሊጎች በሙሉ የግብ ዕድሎችን በመፍጠር 117 ዕድሎችን ፈጥሯል። እናም የጎል ሙከራዎችን በማመቻቸት 827 በማመቻቸትም ቀዳሚ ነው።
ከቀጣዩ ተጫዋችም በ294 የጎል ዕድሎችም ይበልጣል። ከሳጥን ውጪ ብዙ ጎሎችን አስቆጥሯል። 29 በአንድ የውድድር ዓመት ብዙ የጎል ዕድሎችን አመቻችቷል። 4 ጊዜም ብዙ ግልጽ የጎል ዕድሎችን ፈጥሯል። 193 ወደ ሳጥን ውስጥም ብዙ ትክክለኛ ኳሶችን አቀብሏል። 2730 በመጨረሻው የሜዳ ክፍል ላይ ብዙ ትክክለኛ ኳሶችን ያቀበለው እሱ ነው። 5567 ብዙ የተሳኩ የጎንዮሽ ኳሶችንም አድርጓል። 478 ከሙሐመድ ሳላህ፣ ሃሪ ኬን ከሶን በመቀጠል በአጠቃላይ በጎሎችም አራተኛ ደረጃ ላይ ተቀምጧል። 187 ከፍተኛው አማካይ ነጥብንም አግኝቷል። 7.67 ዴብሮይና በፕሪሚየር ሊግ ታሪክ 100 አሲስቶችን በማድረግ ፈጣኑ ተጫዋች ሲሆን በሊጉ ታሪክም ከፍተኛውን የአሲስት አማካይም ይዟል። ባለፉት 5 የፕሪሚየር ሊግ የውድድር ዓመታት ውስጥም በሶስቱ ከፍተኛውን ግምገማ ያገኘ ተጫዋች ነው። ካለፉት 20 ዓመታት ውስጥ ከሜሲ በስተቀር ምርጡ የጨዋታ አደራጅም ኬቨን ዴብሮይና ነው። ዴብሮይና በፕሪሚየር ሊጉ እየተጫወተ ባየር ሌቨርኩሰኖች ከስቴፋን ኦርቴጋ ተወካዮች ጋር ግንኙነት አድርገዋል። እናም የማንቸስተር ሲቲውን ግብ ጠባቂ በ6 ሚሊዮን ፓውንድ ማስፈረምም እንደሚፈልጉ ነው ቢልድ መረጃውን ያጋራው። ኢንተር ሚላን መጀመሪያ ላይ ኬቨን ዴብሮይናን የማስፈረም ፍላጎት ነበራቸው፣ ነገር ግን አሁን ላይ የማስፈረም ፍላጎት እንደሌላቸው ካልቺዮ መርካቶ መረጃውን እያጋራ የሚገኝ ተቋም ነው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ቸልሲ ተጫዋቹ ከውድድር ዓመቱ ውጭ ሆኖበታል። የምዕራብ ለንደኑ ክለብ ቸልሲ የተከላካይ ስፍራ ተጫዋች የሆነው ዌስሊ ፎፋና ባጋጠመው ጉዳት ምክንያት ለረጅም ጊዜ ከሜዳ ይርቃል። ተጫዋቹ ያጋጠመው ጉዳትን ተከትሎ ቀዶ ጥገና ማድረጉን ክለቡ እንግዲህ ባወጣው ይፋዊ መግለጫ ላይ ይፋ አድርገዋል። የ24 ዓመቱ ተጫዋች ዌስሊ ፎፋና በጉዳቱ ምክንያትም ከውድድር ዓመቱ ውጪ መሆኑ ይፋ ተደርጓል። ቸልሲ የአረብ ላይፕዚጉን አጥቂ ቤንጃሚን ሸስኮን እየተመለከቱ ነው። በአሁኑ ጊዜ 70 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን ነገር ግን በሚያሳየው ብቃት የተመሰረተ መስፈርቶችም ዋጋውን ከፍ ሊያደርጉት እንደሚችሉ ይታመናል። ሁለቱ የቸልሲ ስፖርቲንግ ዳይሬክተሮች ፖል ዊንስታሌን እና ሎረንስ ስቱዋርት ወጣት አማራጮችን መመልከታቸውን የቀጠሉ ሲሆን ወደ ውድድር ዓመቱ መጠናቀቂያ ስንቃረብም እንደ ቤንጃሚን ሸስኮ፣ ሊያም ዴላፕ እና ጆናታን ዴቪድ ባሉ ተጫዋቾች ላይ ፍላጎት እንዳላቸው ነው ስካይ ስፖርት መረጃውን ያጋራው። የብሬንትፈርዱ አሰልጣኝ ቶማስ ፍራንክ ስለ ቸልሲ ይናገራሉ። በጫና ውስጥ ያላቸው ነገር እጅግ አስደናቂ ነው። በጫና ውስጥ ናቸው ማለት ተገቢ ነው ብዬ አስባለሁ። እዚህ ላይ ምንም አይነት የአእምሮ ጨዋታ ለመጫወት እየሞከርኩኝ አይደለም፣ ነገር ግን የቻምፒየንስ ሊግ ቦታ ያስፈልጋቸዋል። እናም ደግሞ እኛ የግድ ማሸነፍ አለባቸው ሲልም ነው የተናገረው ቶማስ ፍራንክ። ሪያል ማድሪድን ስንመለከት እንደ ሬሌቮ ዘገባ ከሆነ ሻቪ አሎንዞ በሚቀጥለው የውድድር ዓመት አዲሱ የሪያል ማድሪድ አሰልጣኝ እንደሚሆን እርግጠኛ ሆኗል ሲል ፋብሪዚዮ ሮማኖ አስነብቧል። አንቶኒ ሩዲገር ከአትሌቲኮ ማድሪድ ጋር በነበረው ጨዋታ ላይ በመጨረሻው ፍጹም ቅጣት ምት ላይ ከኤንድሪክ ጋር የነበረውን አንዳንድ ውዝግቦች ይናገራል። በዚያ ጊዜ ሙሉ ኃላፊነቱን መውሰድ እኔ ፈልጌ ነበር፣ ምክንያቱም ኤንድሪክ ለጨዋታው አዲስ ስለነበር ነው። ኤንድሪክ ቅጣት ምቱን ቢመታው ኖሮ እና ቢስተው ኖሮ አሰብኩት። ገና ወጣት ተጫዋች ነው፣ ብዙውን ጊዜ የሚያሳልፈው ቤንች ወንበር ላይ ነው። ስለዚህም ኳሱን ከእሱ ተቀብዬ የመጨረሻ ፍጹም ቅጣት ምቱን እኔ ኃላፊነት መውሰድ አለብኝ አልኩኝ። ምክንያቱም ነገሮች መጥፎ ከሆኑ ከኤንድሪክ ይልቅ ለእኔ ነው የተሻለ የሚሆነው። እኔ በዛ ጊዜ እንግዲህ የተሻለ የመቋቋም አቅሙ እንዳለኝ ያውቃለሁ። ስለዚህ ኤንድሪክ ይጎዳ ነበር፣ ምናልባት ፍጹም ቅጣት ምቱን ቢስተው ኖሮ ሲልም ነው የተናገረው። ባየር ሚኒክ ወሳኝ ተጫዋቹን በጉዳት አጥቷል። የጀርመን ቡንደስሊጋው ክለብ ባየር ሚኒክ ወሳኝ የመሃል ሜዳ ተጫዋቹን ጀማል ሙሲያላን በጉዳት ለረጅም ጊዜ ከሜዳ እንደሚርቅ ተገልጿል። ተጫዋቹ ባጋጠመው ጉዳት ምክንያትም እንግዲህ እስከ 2 ወራት ያክል ከሜዳ ሊርቅ እንደሚችል የሀገሪቱ መገናኛ ብዙሃን ዘግበዋል። ይህንን ተከትሎ ጀማል ሙሲያላ ባየር ሚኒክ ከኢንተር ሚላን ጋር የሚያደርገው የቻምፒየንስ ሊግ የደርሶ መልስ ጨዋታ የሚያመልጠው ይሆናል። በቡንደስሊጋው በመምራት ላይ የሚገኘው ባየር ሚኒክ በአሁኑ ሰዓት ጀማል ሙሲያላ፣ አልፎንሶ ዴቪስ፣ ዳዮት ኦፕከሚካኖ፣ ሂሮክ ኢቶ፣ ማኑኤል ኖየር፣ ፓቭሎቪች እና ኪንግስሌ ኮማንን በጉዳት ምክንያት ያጣቸው ተጫዋቾች ናቸው። ቶማስ ሙለርም ባየር ሚኒክን እንደሚለቅ አስታውቋል። ጀርመናዊው የባየር ሚኒክ የመሃል ሜዳ ተጫዋች የሆነው ቶማስ ሙለር በውድድር ዘመኑ መጨረሻ ክለቡን እንደሚለቅ በይፋ አሁን ላይ ያስታወቀ ሌላኛው ተጫዋች ሆኗል። ቶማስ ሙለር ከባየር ሚኒክ ጋር ያለው ኮንትራት በውድድር ዘመኑ መጨረሻ የሚጠናቀቅ ሲሆን ክለቡ ውሉን ለማራዘም አለመፈለጉ ተነግሯል። ይህንን ተከትሎ ቶማስ ሙለር ከባየር ሚኒክ ጋር ከ25 ዓመታት በኋላ የሚለያይም ነው የሚሆነው። 12 የቡንደስሊጋ፣ 2 የአውሮፓ ቻምፒየንስ ሊግ፣ 6 የጀርመን ዋንጫ፣ 743 ጨዋታዎች፣ 247 ጎሎችን አስቆጥሯል። 273 ደግሞ አመቻችቶ ማቀበል ችሏል።
ከ25 ዓመታት በኋላ ባየር ሚኒክን በአመቱ መጨረሻ እንደሚለቅ ያስታወቀው ቶማስ ሙለር የአጭር ጊዜ ውል ፈርሟል። ባየር ሚኒክ ቶማስ ሙለርን በዓለም ክለቦች ዋንጫ ውድድር እንዲሳተፍ በማሰብ የአጭር ጊዜ ኮንትራት እንደሰጡት ይፋ አድርገዋል። ቶማስ ሙለር የፈረመው የአጭር ጊዜ ኮንትራትም ከአንድ ወር ያክል የሚቆይ መሆኑን የተነገረው። ፍላጎቴ ባይሆንም ውሳኔውን አከብራለሁ ብሏል ሙለር። ቶማስ ሙለር ባየር ሚኒክ ኮንትራቱን ለማራዘም ባለመፈለጉ ክለቡን ለመልቀቅ መገደዱን ነው በይፋ ያረጋገጠው። ክለቡ ውሌን ለማራዘም ለንግግር መቀመጥ አልፈለገም ሲል ቶማስ ሙለር በሰጠው አስተያየት ተናግሯል። ባየር ሚኒክን መልቀቅ የኔ ፍላጎት አልነበረም ያለው ቶማስ ሙለር፣ ይሁን እንጂ ለክለቡ አስተዳደር የወሰነውን ውሳኔ ያከብራለሁ ሲልም ነው እንደተናገረው። አሰልጣኝ ጆዜ ሞሪኒዮ ቅጣት ተጥሎባቸዋል። የፌነርባቼው ዋና አሰልጣኝ ጆዜ ሞሪኒዮ በኢስታንቡል ደርቢ ጨዋታ የጋላታሳራዩን አሰልጣኝ ኦካን ቡራክን እንግዲህ የተለያዩ ነገሮችን አፍንጫውን ሲጎትተው ታይቷል ከሚል ጋር በተያያዘ ቅጣት ተጥሎባቸዋል። የቱርክ እግር ኳስ ፌዴሬሽን አሰልጣኝ ጆዜ ሞሪኒዮ ባደረጉት ያልተገባ ድርጊት ምክንያት የ3 ጨዋታዎች ቅጣት እንደጣለባቸው አስታውቀዋል። የጋላታሳራዩ አሰልጣኝ ኦካን ቡራክ እንግዲህ ንግግሮችን ያደርገዋል መባሏቸውን የሞሪኒዮ ቅጣት እንደቀነሰላቸው የተነገረው አሰልጣኝ ጆዜ ሞሪኒዮ የተጣለባቸው የጨዋታ ቅጣትም በቱርክ ካፕ እንጂ በሊጉ ተፈጻሚ እንደማይሆንም ነው የተጠቆመው። የሴሪኤ የወሩ ምርጥ አሰልጣኝ ይፋ ተደርጓል። 30ኛ ሳምንቱ ላይ የሚገኘው የጣሊያን ሴሪኤ የ2024-25 የውድድር ዘመን የወርሃ መጋቢት የወሩ ምርጥ አሰልጣኝ ይፋ ተደርጓል። በዚህ መሰረትም የቦሎኛ ዋና አሰልጣኝ ቪንቼንዞ ኢታሊያኖ የጣሊያን ሴሪኤ የወሩ ምርጥ አሰልጣኝ ተብለው መመረጥ ችለዋል። አሰልጣኝ ቪንቼንዞ ኢታሊያኖ ቦሎኛን እየመሩ በወሩ ያደረጓቸውን ሁሉንም 4 የጣሊያን ሴሪኤ ጨዋታዎች አሸንፈዋል። ቦሎኛ በሊጉ 56 ነጥቦችን በመሰብሰብ ቻምፒየንስ ሊግን መሳተፍ እንግዲህ የሚያስችለውን 4ኛ ደረጃ ላይ ተቀምጧል። ዩቬንቱስ በቂ ጊዜ አልሰጠኝም ብሏል ቲያጎ ሞታ። ከዩቬንቱስ ኃላፊነታቸው የተሰናበቱት አሰልጣኝ ቲያጎ ሞታ እቅዳቸውን ለመተግበር በቂ ጊዜ እንዳልተሰጣቸው ነው ያመኑት። ዩቬንቱስ በቂ ጊዜ አልሰጠኝም ያሉት አሰልጣኝ ቲያጎ ሞታ በአመቱ መጀመሪያ ከያዝነው ግብ በ1 ነጥብ ነበር ርቀን የነበረው ሲሉ ገልጸዋል። አክለውም ተጫዋቾቹ ከኔ በተቃራኒ እንደቆሙና ስምምነት እንደሌለን የተነገረው ፍጹም ሐሰት ነው፣ ተቀባይነት የሌለው ነው ሲሉ አሰልጣኝ ቲያጎ ሞታ ተናግረዋል። ዩቬንቱስ እቅዳችንን አቋርጦታል፣ በጉዳት እንግዲህ እንደተፈተነን አዲስ ቡድን ግቦችንም ለማሳካት በመንገድ ላይ ነበረን ሲል ቲያጎ ሞታ ጨምሮ ሐሳቡን ሰጥቷል። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁንም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፏድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደረግኩኝ። በቀጣይ ፕሮግራሞቻችን ሌሎች ርዕሰ ጉዳዮችን ይዘን ዳግም የምንገናኝ ነው የሚሆነው። መልካም ጊዜ መልካም ቀን እንዲሆንላችሁ በአክብሮት ተመኘሁ።